ሰላም ቤተሰብ እንዴት ናችሁ? ያው ዛሬ እንደተለመደው ብቅ ብያለሁ። አሁን ነው መግማት ማለት አሁን እና ያው አብርሻ ያደረገውን ነገር እያየን ነው። ሩታን ለማስቀናት ነው። እሷ እንዳስቀናችው እና እሷ እንዳስለቀሰችው እሱ ማስለቅሳለሁ ብሎ መጥቷል። መጀመሪያ ላይ ያው መግቢያ ላይ እንደተናገረው እሱ ያለውን ሰምታችሁታል። እሷን ለማናደድ ነው ቀደም ብሎ ማለት ነው። ገባችሁ? ያኔ ብራንክ ነው እንደማለት ነው። እሷን ለማናደድ ብሎ ያው እሱ መጥቷልና ብቻ ራሱ ለማለት ነው። ገባችሁ? ሁሉ ነገር ሩታ ላይ እንዲሆን አድርጎ ነው የተናገረውና ብቻ የሚያደርገው ነገር ጥሩ አይደለም። እኔ አልገደፈውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የምትወዱት ተከታታዮች እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም። ቤተሰብ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮ ጀምሩት፣ አበረታቱ። ያነሳብኝ ስለሆነ ነው እንጃ እኔ ሳይታይ እየተደረገ መሰለኝ እያነሳብኝ ብሏልና እንደ ቤተሰብ ቢያንስ እንኳን 5 ደቂቃ ቪዲዮውን አይታችሁ ሰብስክራይብ አድርጉኝ። ሰውታችሁ እኔ የምፈልገው ድሮም እየተናገርኩ ነውና እዚህ ሀገር ሰራበታለሁ ብዬ ሳይሆን ኢትዮጵያ ሲሄድ እሰራበታለሁ የሚለው ነው ጭንቅላቴ ላይ ያለው። እኔ አሁን እዚህ ምንም ነገር ሰራለሁ ብዬ አላስብም። ያው እንዳይቀዘቅዝ ያክል ነው እንደዚህ ከነ እየቀረጥኩ አምልከውና ግን አበረታቱኝ ቤተሰቦች፣ እውነት አበረታቱኝ። ለኢትዮጵያ ነው የምፈልገው ሲል እዚህ ምንም ነገር ስለማይሰራበት ማለት ነው። እና በነገራችን ላይ የመጣሁበት ነገር ዛሬ በነሩታና በእናትሽ ነው። እስኪ ለማንኛውም ቪዲዮ እንግባለን። የሚገርም ማስክ ነገር እኮ ነው ያሳጋል። እንዴ ምን ነው ሩታ የሆነ ብረት ወንድ ለወንድ ረፍ ይባባል እንጂ ሩታ ታይ እንጂ እንዴ በመሃል ሴት መግባት አይጠበቅም። አይደለም ወንድ ከወንድ ጋር ያውራ እንዴ። ታይ በመሃል ሴት አይገባም። ስለምን ንቀት ነው የምታወራው እንዴ? እሷ ነች እኮ ተነቃዘ ዲያስፖራው ጋር ተቆጣት። ዲያስፖራው ተቆጣ ጋሽ ተቆጣ ነው እንዴ? እንዴት እንደማምር እድሉን አላገኘህም እንጂ እንዴ አንቺ ሻፍራል ልጁ። ኧረ አሁን ከቆየሁበት ካንተ ጋር ማለቷ ነው። እንዴ እባክሽ ደግሞ ቆይ እንዴ ስንት ማይገፋ ፊት ነው ያለችው እንደዛ ነው ያለችው። አንዴ ድገምልኛ። ኧረ አልቅሳን ያገኘችውን እራሱ በእናትህ ተው ቆንጂት አንረሳሳ እንጂ ዛሬ እንዲህ መቆም መሰለክ። ስታለቅስ ምንም ችግር የለውም። ይወለድ አይደለም ቆንጆ ስማኝማ ትንሽ እየሞቀኝ ነው። እንትን በልልኝ ቀዝቃዛ ውሃ አራግብልኝ። ያጅቡ እግዚአብሔር ይባርክክ ቆንጆ። በቃ እኛ በጣም ብዙ ስራ አለብን። እናንተ መላላጡን ቀጥሉበት። ቆይ አልጨረስንም። እኛ አሁን ሳልናወራት ነው። ቆይና እንዴ ኧረ ነው ማስቲካ ላይ ለመዱ ነው እንዴ ሸሚዝ እንዳትለብስ። ይሄ ማሳ ላይ ማስፈራሪያው እንጨት ነው የምትመስለው። ጃኬት ደረባለ በግሽ ለዛው ራስ እኔ ምን ተበቃ አርጋዛት ንፋስ እንዳይወስድ ወለት ጃዛት እሷ ትሻላለች። ሱሪውን ከፍ አድርግለት። ሰው መስሎ ነበር። ብቻዋን እንደሆነች ነበር ያለው። በጥብቅ እንደፈለጋችሁ ነበር
እንደፈለግናችሁ ሳይሆን እኔ እንደፈለግኳችሁ ነው የሚባለው። እንቅልፌ መጣ በእናትህ። እንደፈለግከን አልታየኋቸውም። አብርሽ ነው እሱን ተውና እንደፈለግከን እንጂ እናንተ ናችሁ። ምንድን ነው ያዘችው? ነው ሰው እንዴ መላክ እኮ አይታይም ነው እንዴ? ኧረ ጭራሽ በማስቲካ ጥቁር ሰንደል ይኸውት እስኪ የእኔን ግርማ ሞገስ ይሁት እንዲህ ራሱ ስል ይጠበኛል ቦታው ራሱ። ወይ የሆነች አንድ ጥቁር ሸሚዝ አለች። ዛሬ 5ኛ ቀኗ መለበሷ ነው እና 5ኛ ቀኗ ማለት ነው። እንግዛለት ትራንስፈር ላድርግለት እንሂድ ይቻላል። ብንገዛለትም ኖርማል እኔ አላው ልክፈል እንዴ ሰዎች ምናምን ይዤ ልምጣ የሚያወሩ እንዴት ነው ፀጉርህ ምናምን ነገር እንዳልነካኝ በእርግጠኝነት ለሙሉ ፀጉር አይደለም የምከፍለው ፀጉር ቤት ሄደህ ማለት ነው። ኧረ እንኳን ደህና መጣችሁ። የምር ልንገርሽና ማለት ነው አሁን ፀጉር ቤት ሄዶ የሙሉ ፀጉር አይከፍልም። ይግማሽ ነው ባናና እየበላ ነው አሁን ከይቅርታ ጋር ኮስተር በል አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወትክ ጠብቀን ከልጆቹ ጋር ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ ጭራሽ ግማሽ ጎን አይደለም እኮ ሰው ሙሉ ሲኖረው ነው ግማሽ ጎን የሚባለው። እኔ እናንተ ግን ትንሽ ወፍረናል እና እንስጠው ግማሽ ጎን እኮ ናት አለ። ከዚህ በኋላ ግራ ጎኔም እንዳትላል። ግራ ቀኝ የለህም በቃ ግማሽ ጎን አይባልም። ለማንኛውም አሳዘናችሁ ነው በጣም በነገራችሁ ላይ እኔ ያው ሰሞኑን እንደዚህ እንደተቃጠልክ አልገባኝም ነበር። አይዞህ እሺ በጣም ያሳዘንከኝ። አይ ምን አለ መሰለክ ማን ነው ፍቅርን ደግሞ በየቦታው የምትገልጽልኝ ነገር በጣም ነው እንትን የሚለኝ ደስታ ስማኝ አንዴ ሰሞኑን እንዴት እንደሆነ አይተሃል አይደለ? ባጣ ቆይሽ ማን ደስታ ማለት ነው። ደስታ ነገር በልብ ነው ይኸውልህ 2000 ኖ ይሁን አይደለም ስማኝ አራተው ደግሞ አይደለም አይ አንድ ነገር ልንገራችሁ ፋሚሊዎች፣ ፀጉር ቤት ሲገባ ለፀጉር ብቻ አይደለም ከዚህም ጭምር ነው። እያያችሁ የጅብ ቆዳ ነው የሚመስለው ደግሞ። ለማንኛውም የሚሄድበት ነገር ልንገርህ፣ ምንም የሚጎዳ ነገር አልነገርም። የሚጠቅመን ነገር እንደዚህ ፊትህ ስለገር እስካንገት ለምን እንዳይታይ አንገትህ ምናምን እንዳይታይ ችግር የለውም። ፊትህ ምንም አትልም። አንቆ ቢደፋኝ ማነው አንቆ ኤኒዌይስ የዘገየ ነው አይደል? አንተ ሰው አይጠበቅብህም ማለት ነው። አንተን አንቆ ለመድፋት ፊትህ ሲበቃል። ማፋችሁ ስከፍቱ ውስጣችሁ ኧረ ምንም አንታይም። እኛ ለምን ተገፍቶ የተለቀቀ አይደል እንዴ? እሺ አሁን አንተ ይሄ ልጅ ማለት ነው ወይ እኔ ቆንጆ ካልተኮሳተረበት እንትን አይደለም። ስሚ አሁን ምን ማድረግ እንዳለብን ታውቂያለሽ? እሺ እሱን ከልጆች ጋር እየተጫወተ ቸኮሌት እንግዛለን እና ዘይት ሱዚ የሚባል ነገር ነበር እኮ እንደዚህ እያሉ የሚጫወቱ እሱ ለሴቶች ነው እና እሱ አብርሃም ደግሞ ረፍ መስራት። እሺ ስሚኝ እኔ ቆንጆ አንዴ ማነው ስም ወንድም ገበየው እና አውራት አይ አውሮፓ ያለ ሰው እንዴት ባናና ማስቲካ ይንካል እንዴ? ባናና ቢሆን ጥሩ አይደል እንዴ? ፉትቦል ነው ታውቂያለሽ? ክቡ ወድሮ የበሉትን ስለሚያውቁ ወይኔ ጉዴ! እኔ ያኔ እንኳን ላደኩበት እንዴት እንደሚቆጨኝ እንኳን በዚህ ዘመን የድሀ ብጥስጥስ አንገቱ ብጥስ የሚባለው ተረት አለ። አንድ ቀን ግን ማለት ነው አንድ ቀን ግን እንደዚህ ሲያቅፍ ተሸክመው እንዳትሮጥ ስማ ተንጠልጥሎ እያለ ሲሄድ ይታያል። ለማንኛውም ደስታ ጨርሱ። ሌላ ይላችሁ በጣም ጥሩ ሰው ነህ፣ ግን ከቻልክ ማለት ነው ጉራህና አንተ ያለበት እንትን እኩል አይደለም፣ ማቻ አያደርግም። አንተ አይደለም አውሮፓ የኖረ ማለት ነው። ይሄ የት ነው በእናትሽ
ልም ያለ ገጠር ውስጥ እዛ ራሱ በነገራችን ላይ እኔ ይህን ነገር እያልኩ ነበርና ልጁ እንኳን የሮባ የአዲስ አበባን በደንብ ይኖርል አይመስልም። ልጁ በእውነት እንናገር ብለን ማለት ነው። ቁም ነገር ልናወራሽ እኮ ነው፣ ግን ደግሞ ልጆች ባሉበት ቁም ነገር ለማውራት ይከብዳል። ለምን ነገር ከነገ ወዲያ አይደለም አብርሃም፣ ለሰው ቁም ነገር ማለት በ3 ወር አውሮፓ የሚወስዳት ነው እንዴ? ነው እንደዛ ነው እንዴ? ተረዳት እንጂ ብዙ አትናደጂ። ያው ሰሞኑን የነበረውን እስቲ ሰላም ግቢ። ሌላ ምን ይባላል? በጉራግኛ እግር እንዲያፈር የሚባል ነገር አለና ሰላም ግቢ ለምን እናገራለን ማለት ነው። ሰሞኑን የነበረውን በእውነት ማማዝናሽ አንዳንድ ጊዜ አረ ምን አዲስ አበባን ተገጠራ ይወስዳትም እንኳን አውሮፓ መግማማት ብለዋል። በህዝብ መኪና ጋቢና ራሱ ያስቀምጣል። ተግማሙ በጣም ነው ተግማሙት። በእውነት ሰው ላይ በጣም እየተግማሙ ነው ያሉት። ሰሞኑን የነበረውን ነገር የሚያደርጉት ነገር በጣም ልክ አይደለም፣ ጥሩ አይደለም። በጣም አስጠሊ ነገር ማስጠይቀት ነገር ነው መስራት። ምንድን ነው እናንተ ባልና ሚስት ናቸው፣ አገር ያወቀው ነው ለይምሰል ፈርም ያለው ምናምን የሚባለው ነገር ወደዛ ጣሉት። ወይ ቤት ገብቶ ፈጣሪ እንደሚያመሰግን ነው የሚሰማኝ። ለመስከኛ ገመጡ ነው አምሮ ለምን ትላለህ? ሱስ አለብን ጥቅም አለ። አሁን ደግሞ በነገራችን ላይ ሩታ በእውነት ይሄ ልጅ ማምጣት የለባትም ነበረ፣ እንደነሱ መሆን የለባትም ነበረ። አሁን ከነሱ ምንድን ነው ትሻሉ? ከአብረሽና ከዚህ ከማንች የተባለው ከዚህ ሄርሜላ ምን ከነሱ አታንትን አትልም። በእውነት የልጅን ባታመጣለን እሷ እንደዚህ ሜዳ ላይ ባላዋረዷት ነው አዋረዷል። እኔ ምን አውሮፓ ያለ ሰው ሁለታችሁ ነው የተዋረዱት። በቢራ ነው የሚታጠበው። ሁለታችሁ የተዋረዱት ራሳቸውን ያዋረዱት። እንዴ ማይነሱ ነገር ለምን ሩታ በሱ ይተባበራታል። እቃ ምታጥበት አታጣም። እንደዚህ ተበሽው እንደዚህ ይሄን ያክል መበሳጨት ይሄን ያክል መጨማለቅ ውስጥ መግማማት ማለት አሁን ነው። ማን አክብሯት ነው? ማን አንተ ወንድ የተጫወትክ ነው የተጫወትክ ነው። እዚህ ሀገር እንደዚህ ሰዓት መንገድ ላይ ነው የገዛሽው? ቤንቴን ይባላል። እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው። ሁሌም ባየሁት እንደማመሰግናት ይሄንን ሰዓት ባየሁት እኛ ወርቅ አልብሰን ምን ብለን አውሮፓ እንወስዳለን በ3 ቀን አንደራቅምቦሽን በየወሩ አይኔን ይበላል። አንቺ ሌብነት አለበት። ኧረ ይሄ መተተኛ ነው መሰለኝ። እኔ የሚገርመኝ እኮ ልጁ የሚስቀው እነሱ የሚናገሩት ነገር የሚስቀው እየናቃቸው ነው ወይ ምንድን ነው ነገሩ? ነገሩ ተዋናይ መሆን አይችልም። የሆነ በቃ ምንም አላወቅበትም። ብለት ሩታ ሌላ ሰው ልታመጭ ይሻላል። አብረሽ ለማስቀመጥ ከሆነ ሌላ ሰው ለማምጣት ነው የሚሻለው። በደንብ አብረሽን የሚያስለቅስ መሆን አለበት። አሁን ሄርሜላ የምታደርገው ነገር በጣም ጎበዝ ነው። ለምን ጎበዝ ነች? ትችላለች። እና እኔ እናንተ አንዴ ረመድ ብለን ግርማ ሞገሳችን እናሳያቸው። አንዴ ተመልከቱ። ወንድ ማለት እንዲህ ነው፣ ሴት ማለት እንዲህ ነው። እንዴት እንደምናምር እኔ ግርማ ሞገስ ወንድ እናንተ መመልከት ትችላላችሁ። እነሱ ግን እንደዛ መራመድ አይችልም። ሩታ ራሱ በቁመት ታልጠዋለች። አንተ ስላልከኝ እንደዚህ ሜዳ አረገው ማለት አይደለም። ሁለቱ አብረው ቢሄዱ ሁለት ሞዴሊንግ ሴት ነው የሚመስሉት እና ኖርማል ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፒሪየንስ ቤት ይወጣል ለብርድ ልብስ ባያላምጥ ጥሩ ነው። በጣም ነው የሚያስጠላው ማስቲካ ሲበላ ማስቲካ በጣም እንትን ሲል ያስጠላኛል። ወንድ ሌላ ጊዜ ልንገርህ ማትደግማቸውን ነገሮች ልንገርህ። አሳዘነኝ
አስከፋለ ግን የፀጉር ሙሉ ነበር ማከፍላቸው ያስጨነቀ አይ ለማንኛውም እኛ እንደዚህ አይነት ሰዎች አይደለም ብራዘር ስማኝ ችግር የለውም አውሮፓውም ይሁን የትም ይሁን ከቻልክ ውሰድና አሳየን ጉራም